ላይ ማስታወቂያዎችንና እቃዎችን ለመግዛት እንደገና ለመሸጥ የፈለጋችሁት ነገር ለማድረግ ቤት ሆናችሁ ማስታወቂያ የት አካባቢ እንደወጣ ማን እንዳወጣ በምን አይነት ዘርፍ እንደወጣና ከነ ደሞዙ ጭምር አፕሊኬሽኑን ብቻ ከፍታችሁ ማየት የምትችሉበትን አንድ ፕላትፎርም ላሳያችሁ። እቃ የፈለጋችሁትን መግዛት መሸጥ ትችላላችሁ። ማስታወቂያዎችን መከታተል ትችላላችሁ። የፈለጋችሁትን እቃ በራሳችሁ ዋጋ ማውጣት የምትችሉት ያገለገለ ነው ያላገለገለ ነው የሚለውን አማራጭ ይጠይቃል። እናንተ ያገለገለ ሆነ ያገለገለ ምናምን ብላችሁ ታስቀምጣላችሁ ማለት ነው። እቃዎችን እንደዚሁ ፖስት ያደርጋችሁ የፈለጋችሁትን እቃ መሸጥ የምትችሉበት በጣም ገራሚ የሆነ ፕላትፎርም ነው። እንደገና ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ በማድረግ ጀምሩ። እንደተደረጋችሁ ፖስት ማድረግ እንደምትችሉና የእቃውን መጠን እንደተደረጋችሁ ማስቀመጥ እንደምትችሉ ማስታወቂያዎችን እንደተደረጋችሁ መከታተል እንደምትችሉ አንድ ባንድ አሳያችኋለሁ። በሎኬሽን አማካኝነት ለምሳሌ እኛ አካባቢ ማን ነው ፖስት ያደረገው፣ እንደገና በስንት ዋጋ ነው፣ የት አካባቢ ነው የሚገኘው የሚለውን አንድ ባንድ አፕሊኬሽኑ ማሳያችሁ ይሆናል። ምንም እዚህ ጋር አሁን የፈለጋችሁት ለምሳሌ what are you looking for የሚል አለ። እዚህ ጋር አሁን መጀመሪያ ስለከፈትኩት ነው። እናንተ አካውንት ዘይ በፈለጋችሁት አካውንት መክፈት ትችላላችሁ። ለምሳሌ እዚህ ጋር የሚሸጡ ስልኮቹ ምኖች የፈለጋችሁት እቃዎቹን እዚህ ጋር ያሳያል ማለት ነው። ለምሳሌ የት አካባቢ እንደሚገኝ ሁሉም ነገር ቼክ ማድረግ እንችላለን። ያላገለገለ ነው አዲስ ነው የት አካባቢ ነው የሚገኘው የሚለውን አንድ ባንድ ማየት ይቻላል። ለምሳሌ ከዚህ ውስጥ የፈለግነው ምንድነው ስልክ ሊሆን ይችላል። ለምሳሌ አሁን እዚህ ጋር ስልክ ሴሌክት ማድረግ እንችላለን። ወይ ኤሌክትሮኒክስ የሚለውን ወይ ፎን ታብሌት የሚለውን ሴሌክት እናደርጋለን። ፎን ታብሌት ሴሌክት አድርገን በኋላ ሞባይል ፎን የሚላል። ለምሳሌ እዚህ ጋር ሞባይል ፎን የሚለው ላይ ሲንገባ የፈለጋችሁትን እዚህ ጋር ያስቀምጣል ከነዋጋው ጭምር። ለምሳሌ ይሄን ኢትዮጵያ አፕል አይፎን 14 ፕላስ 128 ጂቢ የሚለውን ከፍተን ብናይ ሁሉ ነገር አንድ ባንድ ያሳያል ማለት ነው። አዲስ አበባ ነው ቦሌ አካባቢ ነው የሚገኘው። ከአንድ ሰዓት በፊት ነው ለምሳሌ ፖስት የተደረገው። እዚህ ጋር አሁን አዲስ አበባ ቦሌ 1 hours ago ነው ፖስት የተደረገው። ለምሳሌ እዚህ ጋር ዋጋውን አስቀምጧል ከ70,000 እስከ 74,000 ምናምን ብሎ አስቀምጧል ማለት ነው። ሌላ ደግሞ ምንድነው ከስር እዚህ ጋር ሙሉ መረጃ ማግኘት ትችላላችሁ። አፕል ብራንድ ነው፣ ዩዝድ ኮንዲሽኑ ዩዝድ ነው፣ እንደገና 128 ጂቢ ነው። አይፎን 14 ፕላስ ነው። ቴክኒክ ሲሙ 6 ጂቢ ራም አለው። ዱዋል የሚለው አብሮ የሚገኙ ነገሮች አሉ። ለምሳሌ እዚህ ጋር ምን ይላል ድጋ ስልክ እንገዛለን ስልክ እንቀይራለን የሚል አማራጭ አመጣዋል። አይፎን 14 ፕላስ ነው። ባትሪ አባፍ 85% ነው። ዱዋል ሲም ነው። ሁለት ሲም ማለት ኮንዲሽኑ ስላይትሊ ዩዝድ ነው። ከአንድ አመት ዋስትና ጋር አድራሻ በሁለት ትምህርት ቤት ፊት ለፊት አለምነሽ ፕላዝ ግራውንድ ላይ ከለንደን ካፌ ጀርባ ሱቅ ቁጥር ምናምን ብለው አስቀምጠዋል። እንደዚህ ሙሉ መረጃ እንደዚህ ማግኘት ትችላላችሁ ስለ እቃው ማለት ነው። የፈለጋችሁት እቃ እንደዚህ ማየት ትችላላችሁ። እዚህ ጋር መገረባታት የሚቻለው እዚህ ጋር ደግሞ ለምሳሌ ሴል የሚል ፓርት ለምሳሌ አሁን የሚሸጡን ያየ ነው መግዛት የሚችለው ነገር ነው። በአካውንቱ ሎጊን አድርገን አክቲቭ ካደረግን በኋላ ለምሳሌ አሁን ኮንቲኒዩስ ጉግል ምናምን ያለው አድርጋለሁ። ጉግሉን አንደኛ አካውንት ሴሌክት አድርገው የፈለገውን አካውንት ያለው ካደረገ በኋላ በጉግሉ አሁን ከፍቼ ላሳያችሁ። ለምሳሌ ጉግል አካውንት አለው እንዲያደርግ ነው። የፈለጋችሁ መሰረት ሲትፈልጉ እንደተደረጋችሁ እንደምትችሉትና አንድ ባንድ እንትን ማድረግ ስለፈለገ ነው። ጉግሉ ቬሪፋይድ ማድረግ ስለፈለገ ነው የሚጠይቀኝ። ለምሳሌ በዚህ በአንድ ጉግል አካውንት እናንተ እንዳይታይ ያደረኩት ለሴኩሪቲ ምናምን ብዬ ነው። ምክንያቱም ኮፒራይት ምናምን እንዳይዘኝ ምናምን ብዬ ነው። እናንተ እንደዚህ ጉግል ምትገበዛላ በጉግል ወይ በፌስቡክ እና ደግሞ ሎጊን አድርጋችሁ በፈለጋችሁ መጠቀም ትችላላችሁ። ይሄን ከፍተን እንደዚህ ገባን በኋላ እንደዚህ ከፍታችሁ ገባችሁ በኋላ እቃዎችን እንደተደረጋችሁ መሸጥ እንደምትችሉ ያሳያል ማለት ነው። አማራጮቹን ካሜራ ታነሳላችሁ። ኮንዲሽኑ ዩዝድ ሆነ ዩዝድ አዲስ ሆነ አዲስ ብላችሁ ታስቀምጣላችሁ። ከነዋጋው ጭምር ሁሉ ነገር ታስቀምጣላችሁ ማለት ነው። እንደዚህ በራሳችሁ እንትን ካስቀምጣችሁ ባሪቃ ለምሳሌ ታይትል አለ። ምን አይነት እቃ ነው መሸጥ የፈለጋችሁት ካቴጎሪ አለ። እንደገና ለምሳሌ ታይትል ላይ ሞባይል ፎን ብዬ ባስቀምጥ ካቴጎሪ የሚል ነው። ካቴጎሪ ምን ብሎ ይጠይቃል? ሞባይል ፎን የሚለው ለምሳሌ አስገባለሁ የራሱ። እንደገና ደግሞ ሌላ ምንድነው እዚህ ፎቶ ታስገባላችሁ። ያ ሞባይል ፎቶን ታስገባላችሁ መሸጥ የፈለጋችሁ ሞባይል ፎቶ። ከዛ ደግሞ ሊንክ ቱ ዩቲዩብ ወይ ፌስቡክ ቪዲዮ የሚላል ከዛ ማግኘት ትችላላችሁ። ከፈለጋችሁ ቪዲዮ ካላችሁ ካልሆነ ሪጅን ለምሳሌ እዚህ አካባቢ እንደሚገኝ አካባቢ ማስቀመጥ ትችላላችሁ። ለምሳሌ አዲስ አበባ ብሎ አዲስ ከተማ ቦሌ ምናምን ለምሳሌ ቦሌ ብዬ ማስቀመጥ ይችላል። እቃው ያለበት ማለት ነው። ብራንዱ ምን አይነት ነው? ለምሳሌ ብራንድ
ምን አይነት ስልክ ነው ሳምሰንግ ነው አፕል ነው ቴክኖ ነው ለምሳሌ ሳምሰንግ ምናምን ያስቀምጣለሁ። ሞዴሉ ስንት ነው ብሎ ደግሞ ይጠይቃል። ሞዴል ለምሳሌ ጋላክሲ S22 አልትራ ያስቀምጣለሁ። ደግሞ ምንድነው ኮንዲሽኑ እዚህ ጋር ዩዝድ ነው አዲስ ነው የሚለው ለምሳሌ ማለት ስቶሬጅ ላነገባት ይቀርታ ዩዝድ እዚህ ጋር ኮንዲሽኑ ብራንድ ሪፋብሪሽድ ዩዝድ የሚያለ ለምሳሌ ዩዝድ ያገለግል ኮን አስቀምጣለሁ። ለምሳሌ ካሜራ ምን አይነት ነው የምጠቀመው ክራክድ ካሜራ ኖ ክራክስ ኖት ወርኪንግ ባትሪ ክራክድ ቦዲ ምናምን የሚላለ ክራክድ ካሜራ ነው ክራክድ ቦዲ ምናምን ቢያስቀምጣለሁ። ደግሞ ምንድነው ሳይዙ አለ ስክሪን ሳይዝ ምን ያክል ነው ራሙ ምናምን አለ ራሙ በስንት ነው 8GB ወይስ 12GB ምሮ አማራጭ አለ ለምሳሌ 12GB ምናምን ቢራሙን አስቀምጣለሁ። ኢንተርናል ስቶሬጁ ስንት ነው የሚይዘው የሚላለ 128GB ምናምን ቢያስቀምጣለሁ። ከለሩ ምን ይመስላል የሚለውን ከለር ሁሉ አማራጭ አለ ግሪ የሚለውን አስቀምጣለሁ። የፈለጋችሁን ከዚህ ሲም የሚለው ዱዋል ነው ሲንግል የሚላለ ዱዋል ሲም ነው። ከዛ የፈለጋችሁን ዋጋ እዚህ ጋር ለምሳሌ ባትሪ አለ ሴልፍ ካሜራ ባትሪ አለ ባትሪ 5000 ነው እስከ 70 ላይ ነው የሚላለ 5000 ምናምን አለ። ፊቸርስ የሚለው ላይ የፈለጋችሁን ፊቸር ማስቀመጥ ይቻላችሁ ዲስክራይብ ማድረግ ትችላላችሁ። አካባቢውን እዚህ ጋር መጻፍ ትችላላችሁ። ዋጋውንም እዚህ ጋር ማስቀመጥ ይቻላል። ለምሳሌ ቅድም እንዳየነው 78000 ራሱ ብዬ ማስቀመጥ ይችላል። አድ ብላክ ፕራይስ የሚላለ አድ ብላክ ፕራይስ መጀመሪያ እንደዚህ የነበረው ለምሳሌ ፍሮም 10 ፕራይስ የሚላለ ፕራይስ ለምሳሌ የፈለጋችሁትን እዚህ ጋር ማስቀመጥ ይችላልላችሁ ማለት ነው። ዝም ብዬ ነው ማስቀመጠው ይሄ ችግር የለውም። እናንተ በትክክል የፈለጋችሁ ማስቀመጥ ይችላልላችሁ ማለት ነው። ስለዚህ ይሄን ይመስላል እንዴት አድርጋችሁ ፖስት ማድረግ እንደምትችሉ። ያደረገው ምንድነው ማስታወቂያዎች እንዴት ነው መከታተል የምንችለው የሚለው ላይ ወደ ኋላ ተመልሼ ላሳያችሁ። ለምሳሌ ጆብስ የሚለው ላይ ነው የምንሄደው። ማስታወቂያ ለምሳሌ ማስታወቂያዎች ማየት ብትፈልጉ ጆብስ የሚለው ላይ እንሄዳለን። ፕሮፐርቲ ፎን ሄልዝ ኤሌክትሮኒክስ የሚላል እዚህ ጋር ስትመጡ ዋናው ማሳየት የፈለኩት ምንድነው ጆብስ የሚለው እንደዚህ ክሊክ አድርጋችሁ ከገባችሁ በኋላ ጆብስ ኦንላይን ጆብስ የሚላለ ኦንላይን ላይ የሚሰሩ ስራዎች ሆነ ኦንላይን ጆብስ አለ። ለምሳሌ ኦንላይን ሴልስ ምናምን በጣም ፈልጓል ነው እዚህ ጋር ኦንላይን ሴልስ ኢትዮ ማርኬት ላይ ነው ፓርት ታይም ነው ግማሽ ሰዓት ነው በጣም የምትችሉት። እንደገና ኦንላይን ማርኬት እና ፕሮሞሽን ላይ በቂ እውቀት ያለው ይላል። ኮንታክት ማድረግ ትችላላችሁ። በዚህ ኢሜይሉን አንገፍታችሁ ኮንታክት ማድረግ ትችላላችሁ። የፈለጋችሁን ሰው ከስማ ማግኘት ትችላላችሁ። የፈለጋችሁን ስራ አይነት ኮሚሽን ያለበት ኦንላይን ሻጭ ስራ መስራት ኦንላይን ሴልስ እንደ ፕሮሞሽን አለ። ደግሞ እሱ ላይ ከዛ ወጥተን እንደለም ምን አለ ከስር ያለው ቢዝነስ ኦነር የሚላል። እንደገና ደግሞ እዚህ ከነ ኮሚሽኑ ከነ ሳላሪ ነው። ፓርት ታይም አካውንታንት እንደ ኢንተርናል ኦዲተር የሚላል። ለምሳሌ እዚህ ከነ ሳላሪ ደግሞ መጀመሪያ አስቀምጠዋል። ፓርት ታይም አካውንታንት እንደ ኢንተርናል ኦዲተር 10 ሺህ ከ15,000 ምናምን ብለዋል። እንደገና አፕላይ ማለት ትችላላችሁ። ዶክመንት አስገብታችሁ ኤክስፒሪየንስ የሚል ፓርት ታይም ነው። ሲኒየር ካሪየር ሌቭል ሃይብሪድ ወርክ ሴትአፕ የሚባል ሞር ዛን 5 years ኤክስፒሪየንስ ያለው። እንደገና ኦብሊጌሽን ሪኳየርመንት ስኪሉ ማለት ነው የሚለው እዚህ ጋር እንዳለ ሙሉ ማብራሪያ አስቀምጦልናል ማለት ነው። እንደገና ደግሞ ወደ ኋላ ስንመለስ የፈለግነው ለምሳሌ እዚህ ብቁ የሆነ ወንዶች ጸጉር ባለሙያ የሚለው እዚህ ጋር አስቀምጧል። ይሄ በሳላሪ ለማሰራት ስለፈለጉ ነው። ብቁ የሆነ የወንዶች ጸጉር ባለሙያ እዚህ ጋር ይላል። ብቁ የሆነ ወንዶች ጸጉር ባለሙያ ኢትዮጵያ 10 ሺህ እስከ 15,000 ይሄ ሳላሪ ወይም ደሞዙ ነው ማለት ነው። ፓርት ታይም ነው የሚሰራው። ሚኒመም ኤክስፒሪየንስ 1 ዓመት ምናምን ይሰራ ምናምን። ስለዚህ ብዙ ወንዶች ጸጉር ባለሙያ በስቸኳይ እንፈልጋለን። የስራ ቦታ አይነት 2 ሰዓት 4 ብዛት 3 ስራ ልምድ ቦታው ከ1 ዓመት በላይ የስራ ቢሆን ይመረጣል። ጾታ አይለይም። የስራ ሰዓት ጠዋት 3 ሰዓት እስከ ምሽቱ 1 ሰዓት እንዲያስፈልግ ሊቆይም ይችላል። ደሞዝ ሲመረት በገበያ አስፔር ማርኬት ትሬንድ ይሄ ለምሳሌ በገበያው አንጻርና ታይቶ የሚከፈል ምናምን ነው የሚለው። የፈለጋችሁትን እዚህ ለማራጭ ነው። ምክንያቱም ብዙ አማራጮች እዚህ ስላሉ የፈለጋችሁትን ስክሮል ሌላ የማይሆኑ ቦታዎች ላይ ስክሮል ያደርግን ጊዜ ከመናሳልፍ በጣም የሚጠቅሙ ነገሮችን ጊዜ ማግኘት ይችላል። እኛ መጠቀም ካልቻልን ደግሞ እነዚህ እኔ ሼር እንደሚያደርግ አይነት ወዳጆች እናንተም ለፈለጋችሁ ሰው እንደዚህ ሼር ብታደርጉ በጣም ይጠቅማል። እዚህ ጋር ደግሞ ምንድነው ቲዩተር ግሬድ 6 ስቱደንት የሚላል ይሄ እንደሚያስተምር ሰው ነው የፈለጉት። ቲዩተር ግሬድ ስቱደንት ኢትዮጵያ ከ4,000 ከ6,000 ነው። 1 ዓመት ስራ ልምድ ቢያንስ ያለው ይላል። ፓርት ታይም ነው። ይሄ ሙሉ ጊዜ ሳይሆን ፓርት ታይም ነው። እንደ ሪኳየርመንቱ ደግሞ ምንድነው you will be teaching an international school student. He is year 6 time and the payment is negotiable. You are going to enjoy tutoring our adorable young boys የሚላል። እዚህ ጋር ደግሞ ሪኳየርመንቱን እና ሁሉ ነገር የኛ ኳሊፊኬሽን ነው እንዳለ አስቀምጧል። በቃ አፕላይ ማድረግ ብቻ ነው እንጂ የፈለጋችሁት ሲቪ ሊሆን ይችላል። ብዙ ነገሮችን አስቀምጣችሁ እዚህ መሞከር ነው ማለት ነው። የተለያዩ ሽቶች ሊሆን ይችላል።
በዚህ ይፈልገን ምናምን ነገር የለም። ምክንያቱም ይሄ ሰርች አላደረኩትም። እዚህ ጋር ራሱ ሰርች ብናደርግ ሰርች አድርጋችሁ የፈለጋችሁን ስራ አይነት ለምሳሌ ድራይቨር ብዬ ሰርች ባደርግ ድራይቭ ሜዲካል ሳፕላይ ድራይቨር የሚላል ለምሳሌ ሹፌር ማለት ስለፈለኩኝ ነው። ድራይቨር የወጣ ካለ ፕራይቬት ድራይቨር የሚላል እዚህ ለምሳሌ ፕራይቬት ድራይቨር ከነ ፓርት ታይም ጭምር ነው ያስቀመጠው። ለምሳሌ ሳለሪ ከ28,000 እስከ 10,000 የሚላል። ከስር ስታዩ ደግሞ ኤርጀንት ፕሊዝ ኮል ድራይቭ ፍሮም ወርክ ድራይቭ ቱ ወርክ ጉድ ኮሚሽን ስኪልስ ኤንድ አራይቭ ኦን ታይም ኖ አክሲደንት ኤክስፒሪየንስ የሚላል። አደጋ ኤክስፒሪየንስ ወይም አደጋነት የተያዘ ምናምን መሆን የለበት የሚለውን አስቀምጧሉ። ይሄ ብቻ አይደለም ብዙ ነገሮችን ማግኘት ይችላልላችሁ። ብቻ መጀመሪያ ዳውንሎድ አድርጉ። አፕሊኬሽን ዳውንሎድ ካልቻላችሁ ሜሴጅ ቦታ ላይ አስቀምጡልኝ። ወይስ ሜሴጅ ቦታ ላይ ቴሌግራም ሊንኩን ስለማስቀምጥ በሊንኩ አማካኝነት ገብታችሁ ቴሌግራም ቀጥታ አፕሊኬሽን ዳውንሎድ ማድረግ ትችላላችሁ። ለበለጠ ያልገባችሁ ነገር ካለ ሜሴጅ ቦታ ላይ አስቀምጡልኝ። ቪዲዮን እንደወደዳችሁ ተስፋ አድርጋለሁ። ላይክ ሳታደርጉ እንደማትወጡም ተስፋ አድርጋለሁ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንዳይረሳ፣ ደወሉን ምልክቱን ኦል አድርጉ። ሞል ማድረጋችሁ እንዳትረሱ። እንደዚህ አይነት የሚጠቅሙ ነገሮችን ሼር እያደረግኩ እናንተ ጋር ስለምቀጥል ማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይዘ ዮሐንስ ነው። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ።